በህይወታችን ውስጥ ሁሉንም ነገር ለማድረግ በቂ የሚባል ጊዜ አይኖረንም። መጀመሪያ ይህንን መቀበል አለብን። 100 ዓመት ሙሉ ብንኖር ሌሊትና ቀን ብንደክም እንኳን በዚህ ምድር ላይ ያሉትን ስራዎች ሁሉ ጨርሰን አንሞትም። ሁል ጊዜ የሚቀሩ ያልተነኩና ያልተሰሩ ስራዎች ይኖራሉ። ነገር ግን ለራሳችን እጅግ አስፈላጊና ህይወታችንን የሚቀይሩ ነገሮችን ለማድረግ በቂና የተረፈ ጊዜ አለን። እዚህ ምድር ላይ የምታያቸውን ታላላቅ የሚባሉ ሰዎችን ካያቸዋቸው በስራቸውም በህይወታቸውም ላይ ወደር የሌለውን ስኬት የተጎናጸፉ ሰዎችን ስትመለከቱ የምታገኙት እውነት አለ። እነሱ እዛ ደረጃ ላይ ሊደርሱ የቻሉት ከእናንተ የተለየ ልዩ ተሰጥኦ ኖሯቸው ወይም ደግሞ ከእናንተ የተሻለ ተአምረኛ ስለሆኑ አይደለም። ከምንም በላይ አስፈላጊውና ዋናው ነገር ይህ ነው ብለው መምረጥ ስለቻሉና አላስፈላጊውን ነገር ማራገፍ ስለቻሉ ብቻ ነው። እስቲ አንድ ከባድና ፊት ለፊት የሚያጋጥም ጥያቄ ልጠይቃችሁ። አሁን ከያዛችሁ ስራ ላይ ቆም በሉና በቁም ነገር አስባችሁ በህይወታችሁ ውስጥም በጣም አስፈላጊ የምትሏቸውን 10 ነገሮች ዝርዝር ብዬ ብጠይቃችሁ በአንዴ መዘርዘር ትችላላችሁ ወይስ አእምሯችሁ ይዋዥቃል? ካልቻላችሁ በጥንቃቄ አዳምጡኝ። ከነዚህ 10 ወሳኝና ዋና ዋና ነገሮች ውጪ በየቀኑ የምታደርጉት ማንኛውም ድርጊት፣ የምታባክኑት ማንኛውም ሰከንድ ጊዜያችሁን በቁም ነገር እያቃጠላችሁበት ነው። ህይወታችሁን ቅንጣት ታህል የማይለውጥላችሁን አላስፈላጊ ነገር ባደረጋችሁ ቁጥር እድሜያችሁን በገዛ እጃችሁ እየቀበራችሁ እንደሆነና ወደ ኋላ እየተጎተታችሁ እንደሆነ ለምን አታስተውሉም? አሁን እኔ ስለ ታይም ማኔጅመንት ወይም ደግሞ ስለ ጊዜ አያያዝ እያወራሁ ስለመሰላችሁ ዝም ብዬ ሰዓትን ስለመቆጠብ ወይም ደግሞ ጠዋት በጊዜ ስለመንቃት ብቻ የምመክራችሁ ሊመስላችሁ ይችላል። በፍጹም ነገሩ ከዛ በጣም የጠለቀ ነው። ታይም ማኔጅመንት ማለት በመሰረቱ ላይፍ ማኔጅመንት ማለት ነው። ጊዜህን መምራት ማለት በቀጥታ ህይወትህን መምራት ማለት ነው። ምክንያቱም የእናንተ ህይወት የተሰራው ከሰዓታት ከቀናትና ከዓመታት ድምር ውጤት ነው። በህይወታችሁ ውስጥ የፈልጋችሁት ትልቅ ደረጃ መድረስ፣ ያለማችሁትን የከፍታ ጫፍ መንካት ትችላላችሁ። ያንን በተግባር ማድረግ የምትችሉት ግን አንድና አንድ ነገር ላይ ስትስማሙ ብቻ ነው። እሱም ጊዜያችሁን በብረት ስነ ስርዓት መምራት ስትችሉ ብቻ ነው። ለመሆኑ አንድ ነገር አስባችሁ ታውቃላችሁ? ሁላችንም እዚች ምድር ላይ ስንኖር የተሰጠን እኩል 24 ሰዓት አይደለም እንዴ? በቀን ውስጥ ለዓለማችን ባለጸጋ ቢሊየነርም በየመንገዱ ለሚንከራተተው ድሃም ዛሬ አሸናፊ ለሆነውም ሆነ ነገ ለሚሸንፈው ሰው እኩል 24 ሰዓት ነው የሚሰጠው። ፈጣሪ በጊዜ ረገድ ለማንም አላዳለም። ታዲያ አንዱን ከአንዱ የሚለየው አንዱ ካለበት ረግረግ አውጥቶ እጅግ ስኬታማ የሚያደርገው ምንድን ነው? ያንን የተሰጠውን 24 ሰዓት የሚጠቀምበት መንገድና ምርጫው አይደለም ብላችሁ ታስባላችሁ? ነገር ግን ጊዜን ስትጠቀሙ ዝም ብላችሁ በስጋ ወይም ደግሞ በአካል መገኘት ብቻ ምንም አይረባም። የምትሰሩት ስራ ላይ ሙሉ በሙሉ አእምሯችሁ ኮንሰንትሬሽን ሊሆን ግድ ይላል። ሰውነታችሁ እዛ ቦታ ላይ ሆኖ አእምሯችሁ ሌላ ቦታ የሚባዝን ከሆነ ያ ጊዜ እንደባከነ ይቆጠራል። ራስን መግዛት ወይም ደግሞ ሰልፍ ዲሲፕሊን የምንለው ነገር ዛሬ ላይ ከመቼውም ጊዜ በላይ ለእናንተ ወሳኝና የመኖር ወይም ደግሞ ያለመኖር ጉዳይ ነው። ለምን መሰላችሁ? በአሁኑ ዘመን በአንድ ነገር ላይ ብቻ አተኩሮ ለረጅም ሰዓት መስራት እጅግ ከባድ በሆነበት የትርምስ ዘመን ላይ ነው ያለነው። ዘመኑ ያመጣው የቴክኖሎጂ ስልኮች፣ የምታያቸው ሶሻል ሚዲያዎች አእምሯችሁን በሺህ አቅጣጫ ወደ ኋላ ይጎትቱታል። ትኩረታችሁን በየሰከንዱ ይሰርቁታል። ታዲያ በዚህ ሁሉ የሚስብና ትኩረትን በሚበታትን ማዕበል ውስጥ እኔ አንድ ነገር ላይ ብቻ ኮንሰንትሬት አድርጋለሁ ወይም ደግሞ በዓላማዬ ላይ ብቻ ፎከስ አድርጋለሁ ለማለት ግዴታ አእምሮን ሰብሰብ ማድረግና መቆጣጠር መቻል አለብን። ያንን ታላቅ ስራ ደግሞ የምታደርጉት በዲሲፕሊን ኃይል ብቻ ነው። ራስን በመግዛት ፍላጎቶቻችን ቆንጥጠን በአንድ ጊዜ አንድ ነገር ላይ ብቻ በማተኮር የስኬት አንደኛውና ትልቁ ምልክት ነው። እዚህ ምድር ላይ ታላላቅ የሚባሉ ሰዎችን ታላቅ የተባሉት እኮ በየቀኑ 100 አይነት የተለያዩ ነገሮች ስለሚያደርጉ አይደለም። በአንድ ስራቸው፣ በአንድ ጥልቅ ሙያቸው፣ በአንድ በጽናት ባደረጉት ተአምር ነው ዓለም የሚያውቃቸው። ሐሳባችሁንና ጉልበታችሁን በአንድ ዋና ነገር ላይ ሳታስቀምጡ በየቦታው የምትበታተኑ ከሆነ ምንም አይነት ታላቅ የሚባልና ታሪክ የማይረሳውን ስራ ልትሰሩ በፍጹም አትችሉም። ስለዚህ ዛሬ አንድ አዲስ ልማድ እንድትጀምሩ እፈልጋለሁ። በቀናችሁ ውስጥ ምንም አይነት ነገርን ከመጀመራችሁ ወይም ደግሞ ከማድረጋችሁ በፊት ለአንድ ደቂቃ ቁጭ በሉና ራሳችሁን እንዲህ ብላችሁ ጠይቁ። እኔ አሁን ጊዜን፣ ጉልበቴንና አእምሮዬን በምን አይነት ነገር ላይ ባውለው ነው የተሻለ የሚባል ውሳኔ የሚሆነው? አሁን ልሰራ ያሰብኩት ነገር የትኛው ነው የተሻለ የብልህ ሰው ምርጫ ብላችሁ መጠየቅ አለባችሁ። ይህ ጥያቄ ዝም ብላችሁ ቢሮአችሁ ውስጥ ስራ ስትሰሩ ወይም ደግሞ ትልቅ ውሳኔ ላይ ስትሆኑ ብቻ የምትጠይቁት አይደለም። ለምሳሌ ጠዋት ከመኝታችሁ ስትነሱ፣ መኪናችሁ ውስጥ ገብታችሁ እያሽከረከራችሁ ወደ ስራ ስትሄዱ፣ ወይም ከቤት ከወጣችሁበት ሰዓት ሁሉ ይህንን ጥያቄ ለራሳችሁ ደጋግማችሁ ልታቀርቡ ይገባል። ምክንያቱም የእናንተ ውድ ጊዜ የት እየዋለ እንደሆነ በደቂቃና በሰከንድ በደረጃ በደንብ ልታውቁት፣ ልትከታተሉትና ማኔጅ ልታደርጉት ስለሚገባ ነው።
እነዚህን ጥያቄዎች በየቀኑ በየሰዓቱ ደጋግማችሁ እንድታስቧቸውና እንድትለማምዷቸው እፈልጋለሁ። ራሳችሁን ሳታሰላችሁ ደጋግማችሁ ጠይቁ። ለምን መሰላችሁ ይህንን እንድታደርጉ የምገፋፋችሁ? የእናንተ ሳብኮንሽስ ማይንድ ወይም ውስጣዊ አእምሮ ይህንን ጥያቄና ይህንን ህግ ሙሉ በሙሉ እንዲለምደው እንዲቀርጸውና እንዲያስተውለው ስለምፈልግ ነው። ይህንን ጥያቄ አንዴ ለአእምሯችሁ ማስለመድ ከቻላችሁ ይህ በጥያቄ የተገነባው ስነ ስርዓት በውስጣችሁ ከሰረጸ እናንተ የማይረባ የማይጠቅም ወይም ጊዜያችሁን የሚያቃጥል ነገር ለማድረግ በሞከራችሁ ቁጥር የእናንተ ውስጣዊ አእምሮ በከባድ ሁኔታ ሊወቅሳችሁ ይጀምራል። በውስጣችሁ የሚቀመጥ ዳኛ ይሆናል። ሰነፍ ነገር ላይ ስትቀመጡ ጊዜን አታጥፉ፣ ተነስና ስራህን ስራ እያለ ሰላም ይነሳችኋል። ስራችሁም እንድትሰሩ ያስገድዳችኋል። ራስን መግዛት የምትችሉት ሳብኮንሽስ ማይንዳችሁን ማዘዝ ስትችሉ ያኔ ነው ህይወታችሁን ማዳንና ወደ ፈለጋችሁት የስኬት ማማ መውጣት የምትችሉት። ስለዚህ ዛሬውኑ አእምሯችሁ ሰብስባችሁ የጊዜ መሪ መሆን ጀምሩ። ቪዲዮው ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ሳብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።